መንግስት የመከላከያ ኃይል እንድንሆን ብለዋልና ወስነዋልና የባህር ኃይሉ ግን በአሁኑ ወቅት አላስፈላጊ የሆነበት ሁኔታ የተፈጠረ በመሆኑ እንዲታጠፍ ይደረጋል። የቃለ ምልልሱ ተሳታፊዎች አቶ ጻድቃን ገብረትንሳኤ የኢህአዴግ ምክር ቤት አባል የህወሓት ፖሊስ ቢሮ አባልና የሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም አቶ በረከት ስምዖን የኢህአዴግ ምክር ቤት አባልና የኢህዴን ስራ አስፈጻሚ ኮሚቴ አባል ናቸው። ይህንን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ህገ መንግስትን አሁን በቀረበልን መሰረት ማጽደቅ ነው። ሆነግም አሁንም ቢሆን ከጸረ ሰላም ተግባሩ ታቅቦ ዓላማውን በሰላማዊ መንገድ ለማራመድ ከፈለገ በሩ ክፍት ነው። ኢትዮጵያዊነት እውነት ካለ ኦሮሞም እዛ ውስጥ የሚገኝ ከሆነ ኢትዮጵያዊነት የሚሟገት ሁሉም ኦሮሞ በቻለ መንገድ መድረስ አለበት። ይሄ ነው መልእክቴ። ይሄኛው ደግሞ በዛብህ ባልቻ ነው። በዛብህም ከአዲስ ጎማ ፋብሪካ ነው። ከ1965 ዓ.ም ጀምሮ በዚህ ፋብሪካ ውስጥ በላባንድነት ስሰራ ቆይቻለሁ። ግን እስከዚህ ድረስ ህዝቡን የበደልኩ አለመሆኔን ገልጻለሁ። ዘርጋው ታደሰ ከአዲስ ጎማ ፋብሪካ። እኔ የአዲስ ጎማ ፋብሪካ ሾፌር ነኝ። ማንንም ያውቀው ነው። ወንድሞችን በድያለሁ፣ ገርፋቸዋለሁ፣ ይቅርታ ለምናለሁ። ገርፋት ገርፍ ያለው ጌታ በሙሉ ማንንም ምሁራን ምለው ነገር ገርፍ ያለው በትዕዛዝ መሰረት ገርፍ ያለው ከ300 የማያንስ ህዝብ የተጨፋበት ከፍተኛ አንድም ህይወት እንዳልጠፋበት ነበር በከፍተኛው ከነማና የአብዮትና ዘመቻ አስተባባሪ ኮሚቴ ሊቀመንበር አቶ እርገጤ መደበው የተገለጠው። ይሄ በመራው በአብዛኛው በማስተማር ላይ ነው። ሁሉም ቅድም እንዳልኩም ካድሮቻችን ጥሩ አመለካከት የነበራቸው ናቸው ብያለሁ።